ዛሬ እንግዲህ አንድ ነገር እስኪ ወደ ትዝታ ልውሰዳችሁ። ትዝታ ታውቃላችኋ? ትዝታ ማለት ምን ማለት ነው የሚለውን ለጥያቄው መልሱን ለእናንተ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ ደግሞ በአስኪ የሆነ ቪዲዮ እንደዚህ ቪዲዮ እንኳን ሳይሆን እዚህ ጋር በምስሉ ላይ የምትመለከቱት ፎቶ አያምርም? ይሄ ማለት እኔ ተወልጄ ያደኩበት አካባቢ ነው እና ማለት ስልኬን እንደው ፈተሽ ሳደርግ ስልኬ ላይ ስገባ አንዳንድ ፎቶዎች ስታገኙ ወደኋላ መለስ ትላላችሁና እንግዲህ ይሄ በምስሉ ላይ የምትመለከቱት ፎቶ ከ2 ዓመት በፊት መሰለኝ ያነሳሁትና ከዛ እኔ ደግሞ ስንት ዓመት ስደት ዓለም ላይ እንደኖርኩኝ ከዛም ብዙ ነገር ያሳለፍኩት ምናምን አሰብኩትና ብዙ ነገሮች ተቀይረዋልና እኔስ ተቀይር ያለው ወይስ እናንተም ተቀይራችኋል ስደት ላይ ከመጣችሁ የሚል ማለት ከመጣችሁ ብዬ ራሴን ጠየቅኩኝ። እስኪ እናንተም ራሳችሁን ጠይቁ ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮዬን ላይክ በማድረግ ጀምሩት። ሀሳቤ ከተስማማችሁ ደግሞ ኮሜንት አስቀምጡልኝ እና ደግሞ ያው ከወደዳችሁት ርዕሴንም ሀሳቤንም ላይክ አድርጉ። እንግዲህ ዛሬ ልነግራችሁ የፈለኩት ማለት ነው ብዙዎቻችን ስደት ዓለም ላይ ስንመጣ ከቤተሰብ ርቀን ከቤተሰብ ወጥተን ከእናት ከአባቶቻችን ቤት ወጥተን ስደት ስንመጣ ብዙ ጊዜ ታውቃላችሁ አይደለ? ትንሽዬ ሻንጣ ይዘን ከዛ 2 ዓመት ብለን ከዛ ትልቅ ህልምና ሀሳብ ይዘን ነው የምንመጣውና በህይወት በሰላም ወደ ትመልሰኛለህ ሳይሆን ተስረን ሁሉ የተሰደድን አለንና ግን ብዙ ጊዜ ኢትዮጵያ ስንወጣ ምን ይዤ ስንት ብር ይዤ ምን ገዝቼ ምናምን ብለን ነው አይደለ የምናስበው። ብዙዎቻችንም ምን ይዤ በሚል ወደኋላ ቀርተናልና እና እስኪ ለኔ ዛሬ ጥያቄ የምጠይቃችሁ በስደት ዓለም ላይ ለምትኖሩ እህቶቼ ወንድሞቼ ይሄን ቪዲዮ ለምታዩ ማለት ነው እናንተ አሁን ባላችሁበት ህይወት ደስተኛ ናችሁ ወይ? አንድ ሁለተኛ ደግሞ ሀሳባችሁን ህልማችሁን እየኖራችሁ ነው ወይ? ሶስተኛ ያሰባችሁትን ተሳክቶላችሁ እየኖራችሁ ነው ወይስ እንዲሁ በተስፋ ነው ያላችሁት ማለት ነውና ለምን ታውቃላችሁ? አንዳንድ ጊዜ ስደት እንደውኛ ይመስለናል እንጂ ብዙ ነገሮች ተቀይረዋል። እኛ ስደት ላይ እንደወጣን ማለት ነው ብዙዎቻችን አልተቀየርንም ማለት ይቻላል። እና ብቻ ባጭሩ እስኪ ራሳችንን ቆም ብለን እንይ። ብዙዎቻችን በሰው ህይወት በሰው ጓዳ በሰው የማይመለከትን ነገር እየገባን ስንፈተፍት እኛ ንጹህ መስለን ስለ ሰዎች ስናወራ ስለ ሰዎች ጊዜያችንን የምናቃጥል በሰዎች ምክንያት ከሬ እንዲሆነው ከሬ እንደዚህ ሆና ምናምን ብለን በጣም ስራዬ ብለን የሰዎችን ህይወት የሰዎችን ገመና ለማባዛት ከቲክቶክ ወደ ዩቲዩብ ከዩቲዩብ ወደ ፌስቡክ ማለት በጣም ህይወታችንን ህይወት ከባድ ናት አይደለ? እኔ አሁን እያልኳቸው ያለሁት ለምሳሌ በስደት ላይ ስንኖር ወይም ደግሞ ስደት ስንመጣ ብዙ ነገሮች ተቀይረዋል። ግን እኛ እስካሁን ድረስ 10 ምናምን ዓመት ላይ ስደት ላይ ነን። ከስንት አንዳችን ቤት ገዝተና ከስንት አንዳችን የራሳችን ነገር አለን። ከስንት አንዳችን ደግሞ ህመም በሽታ ብቻ ይዘን የሆነ ነገራችን ጎሎ ብዙዎቻችን የሆነ ነገራችን ጎሎ የነገራችን ታሞ በሽተኛ ሆነው ታመው በሽታ ሸምተው ብዙ ነገር የሚሆኑ ሰዎች አሉ አይደለ? በዛው ልክ ደግሞ ስለሰው ህይወት የምንጨነቅ በሰው ህይወት የማይመለከተን ህይወት የምንገባ ብዙዎቻችን። ለምሳሌ ይሄ የምታዩት ከፊት ለፊት ማለት ነው ከፊት ለፊት የምትመለከቱት ማለት ነው ይሄ ፊት ለፊት የምታዩት እኛ ጋር አሁን ይሄ አሻጋችሁ የምታዩት እንትን ነው ባህር ዛፍ አለ። ብዙዎቻችን ወደኛ አካባቢ ወደ ሰሜን ወደኛ ማለት ነው ኔትወርጅ ወዳደኩበት አካባቢ በብዛት ባህር ዛፍ አለ፣ አትክልት አለና አሁን ይሄ ፊት ለፊት የምትመለከቱት ድሮ እንደዚህ አልነበረም።
አሁን ግን መኪና እየገባ እንጨት በሀዛብ ይተከራ በሀዚያቡ ሲያበቃ ስንትን ሲል ሲያድግ ይቆረጣል። ከዛ ወደ እንጨት ይሆናል። ከዛ ግንዱ ይቆረጣል። ግንዱ ይሸነሸንና መኪና ይመጣል። ከዛ መኪና ደግሞ ጭኖ ወደ ከተማ ያመጣዋል ማለት ነው። ያ ገበሬ ሰውዬ ደግሞ እንጨቱን ሽጦ በእንጨቱ ብር ይተዳደራል ማለት ነው። ያ ስለሆነ አሁን ይሄ እንዲያሻጋችሁ የምታዩት በሙሉ እውነት ሜዳ እርሻ ምናምን ነበር። አሁን ግን ጫካ ታውቃላችሁ እንዴት እንደሚያስፈራ ሁሉም በቃ ይሄ እርሻው እንዳለ አትክልቱ አያችሁ። እኔ እንኳን ከእናት ከአባቴ ቤት ከወጣው ያልተቀየረ ያልተለወጠ ነገር የለም በአካባቢ በዙሪያ። ግን ስደት ላይ ብዙ አመት ተቀምጫለሁ። እግዚአብሔር ይመስገን። እኔ ስደት ላይ የኖርኩትን ያህል ለውጥ ባላመጣም ግን ትናንት የነበርኩበት ቦታ ላይ አይደለሁም። እናንተስ ምን ላይ ናችሁ? እስኪ ራሳችሁን ቆም ብላችሁ እዩ። ይሄንን የምለው በጣም በማይመለከታቸው የሚገቡ በጣም ብዙ ሰዎች አሉ። በማያገባቸው ሰረሰው ምናምን የሚፈተፍቱ አሉና እስኪ ራሳችሁን እንደው ጓደኛሽ ወይም ጓደኛ ተቀይራ ወይም ተቀይራ አይተሽ እንደው አንቺ አይቆጭሽም? አንተ አይቆጭህም? ምክንያቱም ህይወት አጭር ናት። ከዚህ በኋላ ራሱ የምንኖር ያለችን እድሜ ፍላጎታችን ህልማችንን ራሱ ለመኖር አይበቃንም። የምሬን ነው። ህልማችን አሁን ብዙዎቹ ታዩ ከሆነ ሚዲያ ላይ አንዳንድ ጥሩ ህይወት ያላቸውን ሰዎች ስናይ አንደኛዋ ትሄድና ከስር አመሰግናለሁ ትላለች። ህይወቴን ወይም ደግሞ ምኞቴን እየኖራችሁልኝ ስለሆነ አመሰግናለሁ። ያ ማለት የእሷን ምኞት እነዛ ሰዎች እየኖሩላት ነው በቃ። ወይም ደግሞ እሷ እየኖረች ተስፋ ቆርጣለች ማለት። ተስፋ መቁረጥ የለብንም። አንድ ሁለተኛ ነገር ደግሞ በሰው ህይወት በሰው ነገር አይመለከተንም። እኔ አሁን ብዙ ጊዜ የዚህ ሚዲያ ላይ እንደው ዩቲዩብ ላይ እንኳን ማለት ነው እንደው እኔ አሁን ትንሽዬ ያና ሰው ያቀኛል አያቀኝም ማንም አያቀኝም። እርግጥ ግን አንድ ሰውም ሁለት ሰውም ይግባ ሰው ምንድነው የሚለው ብቻ ሰረ ፍቅርም ህይወታቸው የሆነ ነገር ሰረ ቤተሰብም ሰለ ጓደኛም ብቻ የሆነ ነገር አለ እና በቃ በእናንተ ህይወት እነሱ መግባት ይፈልጋሉ። ሰረ እናንተ ደግሞ እነሱ እንዲያወሩ ይፈልጋሉ። በጣም የሚገርመው ነገር ማለት ነው። እና ባጭሩ እኔ ልነጋችሁ የፈለኩት ነገር በሰው ህይወት አትግቡ። በቃ ሰው ሁላችንም የራሳችንን ህይወት ራሳችን እንመርከት። እውነት ከስደት ዓለም ላይ ስንመጣ ስደት ላይ መተናር አይደለ? ስደት ላይ መተን ያ ድሮ ያለምነውን ህልም እየኖርን አይደለም አይደለም? እየኖርን ነው ወይም ደግሞ እኔ ብቻ ነኝ ያልተቀየርኩት የተቀየረ ነገር አለ ብለን ቆም ብለን ብናይ ቆም ብለን ብናስብ ብዙ የተቀየሩ ብዙ የተለወጡ ነገሮች አሉና ራሳችንን በሰው ህይወት በሰው ነገር ባንከት ባይ ነኝ። እና ሙዶችዬ እንግዲህ እችን የምታያት ቤት የኔ ያጎቴ ቤት ናት። በዚህ አጋጣሚ ልንገራችሁ ብዬ ነው። እና ይሄ አካባቢው ምናምን ደግሞ እንዳልኳችሁ ድሮ እንደዚህ አልነበረም እኔ ያለው አሁን ነው እንደዚህ በቃ ትክክት ምናምን። ግን አሁን ያምራል፣ ግን ያስፈራል። በጣም ነው የሚያስፈራው። እና ብዙዎቻችን ቆም ብለን ራሳችንን ብናስብ ሁሌ ሚዲያ ላይ የምታዩትን ነገር ወይም ደግሞ ሚዲያ ላይ ሰረሰው ምናምን እንደው ምንም በማይመለከታችሁ ነገር ባትገቡ። እኔ አሁን ብዙ ሰው የሆነ ነገር እንትን ሲል ለምን እንደዚህ አታደርጊም ወይም ደግሞ ለሆነ እንደዚህ አትሆኝም የሚሉ በጣም ብዙ ሰዎች አሉ። እኔን እንኳን ለራሱ ማለት ነው እንዴ እኔ እኮ ያንን ነገር ሳላስብ ቀርቼ አይደለም። እኔ የተሻለ ስራ፣ የተሻለ ነገር፣ የተሻለ ሀገር መሄድ ወይም ሳልፈልግ ቀርቼ አይደለም። ወይም ደግሞ የተሻለ ነገር ኢትዮጵያ መግባት ብፈልጉ እንኳን እኔ ግቢ አሁን አንድቹ ለምን ኢትዮጵያ ገቢም የሚሉ አሉ። ለምን እንደዚህ አታደርጊም እንዴ? ማንም ሰው እኮ ይፈልጋል። ግን ደግሞ ህይወት አስቸጋሪ ናት። ስለዚህ የሰዎችን ህይወት ሳይሆን መመልከት ያለብን ሰው ሳይሆን ማውራት ያለብን እስኪ ራሳችንን እናውራ። እስኪ ራሳችንን እንመልከት። እስኪ መጀመሪያ እኔ ማን ነኝ ብለን ራሳችንን እንጠይቅ። በሰው ህይወት፣ በሰው ትዳር፣ በሰው የሆነ ነገር የምትገቡ ሰዎች በጣም ታድራችሁ። ግን እንዴት ነው ማለት ስራ የላችሁም ወይ?
ሀሳብ የላችሁም ወይ? ጭንቀት የለባችሁም ወይ? የምሬን እኮ ነው። እንደው የሰው በሰው ህይወት በጣም በዛው ልክ ደግሞ እሷ እንደዚህ ናት፣ እሷ ታድራ፣ እሷ እኮ እንደዚህ ሆነች፣ ምንም በማይመለከታችሁ ማለት ነው። እና በዚህ አጋጣሚ ግን በመጨረሻ ማስተላለፍ የምፈልገው ይሄን ቪዲዮ የምታዩ በሙሉ እህቶቼ ሁላችሁም ፈጣሪ ያሰባችሁት ይሳካ፣ እንዲሁም ደግሞ የተሳካላችሁ የበለጠ ስኬትን እመኝላችኋለሁ። በሰው ደግሞ ህይወት የምትገቡ ሰራ ሰው የምታወሩ እኔ አሁን ላይ እንደዚህ ቲክቶክ ላይ ራሱ ማነው ቲክቶክ ላይ አልኩኝ እዚህ ዩቲዩብ ላይ ቁጭ እያንዳንዴ ሊቭ ላይ ምናምን ራሱ ስለሆነ ነገር ለምሳሌ ስለ ቤተሰብ፣ ስለ ትዳር፣ ስለ ባር፣ ስለ ጓደኛ፣ ስለ ፍቅረኛ እንኳን ሲነሳ ጥሩ ኮሜንት ከሚሰጥ ይልቅ መጥፎ ኮሜንት የሚሰጠው ይበዛል። ለምን ማለት ለምን እኛ አበሾች ስደት ላይ ሞተን ስደት ላይ መተን ስደት ድረስ ሂደን ምቀኝነታችን ራሱ